ሄሎ ሄሎ፣ ሰላም ነው? የአልማዝ እህት ነሽ? አዎ ነኝ። ማን ልበል አንቺን? አልማዝ ትኖራለች? እባክሽን በጣም ፈልገት ነበር። አለች። ቆይ ልጥራልሽ። አልማዝ በህይወት አለች? እኔም እኮ ወንድ ነኝ። ወንድ ከሆንክ እንደ ወንድ ፊት ለፊት አትጣላ። ምንድነው ቡችሎችን የምንልግብኝ? ምን ማለት? አንተን ለማጥቃት የሞከሩ ሰዎች ነበሩ? ታውቃለህ፣ እባክህ አጉላት አስመስል። አቤል፣ ምንድን ነው ያደረግከው? ይህ ነገር በእርግጠኝነት ያንተ ስራ ነው የሚሆነው። ተረጋጋ ሳሚ፣ እኔ ምንም ማውቀው ነገር የለም። አታውቅም? ላስታውስህ እንዴ? ሳሚ አቁም! ምን ማድረግ ነው? እንዴት እጅን ታነሳበታለህ? ቆይ አንተ ከጸብ ውጭ የምታውቀው ነገር የለም እንዴ? ጭንቅላትህ ምንድነው የዘጋው? ተናገር እንጂ ምን ይዘጋል? ብሌን፣ ለምን እኔ ላይ እንደዚህ እንደምትሆኝ እሱ ላይ ለምን እንደዛ ትሆኝ? እኔ አሏቸው። ትናንትና ወደ ቤት ልገባ ስል ሁለት ሰዎች ተከትለው ያጠቁኝ ሞከሩ። አንደኛው እንደውም አቤል ነው። አዎ እንደዛ ነገር ነው። ሰው ዳግም ስለዚህ ነገር ምንም አያውቅም። ጓደኞቹ ናቸው እኮ። ዳግም ነው ቀርበቱን ያደረገልሽ? አዎ እንደምንፋቀር እኮ ነግሬኝ ነበር። ሳሚ ደህና ነህ? ወይዘሮ አልማዝ እንግዲህ በስተመጨረሻ ማለት ነው አቶ በኃይሉን እጅግ በጣም ነው ያስፈራቸው። ምክንያቱም እኔ በነፃነት ከዚህ በኋላ መንቀሳቀስ እፈልጋለሁ፣ በእናንተ ምክንያት እኔ አለመንቀሳቀስ የምችልበት ምንም አይነት ምክንያት የለም። ስለዚህ ከዚህ በኋላ ነፃነቴን ማወጅ እፈልጋለሁ፣ ከፈለኩበት ቦታ መንቀሳቀስ እፈልጋለሁኝ። ከዚህ በፊት እንደፈለኩት ብንቀሳቀስ በእናንተ ስለተያዝኩኝ ነው እንጂ ልጄንም ማትረፍ እችል ነበር። ባለመንቀሳቀስ ልጄን አጥቸዋለሁ። ከዚህ በኋላ ግን እንደፈለኩኝ በራሴ መንቀሳቀስ ነፃነቴን ማወጅ እፈልጋለሁ። እኔ ገንዘብ አይደለም የምፈልገው፣ ነፃነቴ እንዲታወጅልኝ ነው የምፈልገው አቶ በኃይሉ። ስለዚህ ከዚህ በኋላ እኔን አንዲት ነገር አደርጋታለሁ ብለህ እንዳታስብ። ምኔን መፍራት መቻል አለብህ። እያንዳንዱ የማውቀውን ነገር ሄጄ ለሰላም ነው የምናገረው፣ ካለዚያ ግን አንተ ምንም ነገር ማድረግ አትችልም በማለት እንግዲህ አቶ በኃይሉ ማለት ነው ጨካኝና አረመኔ እንደሆነ እሷም በደንብ ጠንቅቃ ታውቃለች ማለት ነው። ምክንያቱም አንተ ማን እንደሆንክ እኔ በደንብ አውቃለሁኝ። ስለማውቅህ ነው ቢሮህ ድረስ እንደዚህ ጨክኜ የመጣሁት። ስለዚህ አንተ ማን እንደሆንክ ስለማውቅ ምንም ነገር የምፈረው ነገር የለም። ግን ደግሞ ወደዚህ ቢሮ ወደ አንተ ስመጣ አንተ ክፉ ነገር እንደምታደርግብኝና እንደምታደርስብኝ በደንብ አውቃለሁኝ። ከሰላም ቤትም በር ላይ ማለት ነው እያንዳንዱ እውነቱን በቃ ሙሉ ታሪኩን የሚናገር ግለሰብ አስቀምጫለሁ። አንተ ከኔ ላይ የሆነ ነገር ካደረስ ከ2 ሰዓት በኋላ እያንዳንዱ እስከ ዛሬ ከሰላም ላይ ስትጫወትባት የነበረውን ታሪክ በሙሉ ሰላም የምትሰማ ይሆናል። እኔም በህይወት እንዳለሁ እሷ የምታውቅ ይሆናል። ምክንያቱም አንድም እሷ የረበሻትና እንዲሁም ደግሞ የገንዘብ ምንጭ የሆነችውን አልማዝን ገድያታለሁኝ። አልማዝን ገለሻታል እያልክ የምትቀበለውን እውነታውን እኔም በህይወት እንዳለሁ ሰላም የምታውቂ ይሆናል በማለት እንግዲህ አቶ በኃይሉን አስፈራርተዋለች ማለት ነው። እና እጅግ በጣም ነበረ እሱም የፈራው ማለት ነው። እና እንግዲህ አሁን ላይ ማለት ነው ጊዜ ሰጥተዋለች። ምክንያቱም 1 ወር ጊዜ ሰጥቻለሁ። ከ1 ወር በኋላ ግን እኔ እንደፈለኩኝ መንቀሳቀስ እፈልጋለሁኝ። እስከዛ በ1 ወር ውስጥ ነገሮችን ማስተካከል ትችላለህ፣ አይመለከተኝም። እኔ ነፃነቴን ነው የምፈልገው በማለት እንግዲህ ወይዘሮ አልማዝ ተናግራለች ማለት ነው። ሰላም አሁን ላይ እጅግ በጣም እየተጸጸተች እና እንዲሁም ደግሞ ባደረገችው ነገር እጅግ በጣም በሰቀቀን ህይወት እየኖረች ነው ማለት ነው። ምክንያቱም አልማዝን ገለሻታል፣ ነፍሰ ገዳይ ነሽ እያሉ እንግዲህ ይብን ከበሩ ስር ማለት ነው በቀይ ደምቆ በሚታይ መልኩ ማለት ነው
ሰላም አልማዝን ገላታለች፣ ነፍሰ ገዳይ ነች እያሉ እንግዲህ አቶ በኃይሉ ከራሷ ከግቢዋ ላይ እንዲጻፍ አድርጓል፣ በቀይ ቀለም ማለት ነው። እና ይህን ነገር ባየችበት ሰዓት ደግሞ ራሷ ሰላም እጅግ በጣም ነበር እየተጸጸተች እያለቀሰች ትገኛለች ማለት ነው። እውነት ለመናገር እጅግ በጣም ነው እያዘነች ያለችው። ምክንያቱም እኔ የሰው ነፍስ አጥፍቻለሁ፣ ሰው ገድያለሁ ብላ ስለምታምን ይህን እንድታምን ያደረገው ደግሞ ራሱ አቶ በኃይሉ ወንድሟ ነው ማለት ነው። እና ከዚህ ነገር ደግሞ እንዴት አድርጌ እሷን ማውጣት አለብኝ፣ ማጽናናት አለብኝ፣ የእሷ እውነታ ደግሞ መውጣት አለባት ብላ እንግዲህ የምታስበው ያው ብሌን ማለት ነው የበኩሏን እየሰራች ትገኛለች። ምክንያቱም ሰላም ከዚህ በላይ እንደዚህ መጨነቅ ወይንም ደግሞ እንደዚህ ማዘን የለባትም፣ የእሷን እውነታ የግድ ማውጣት አለብኝ በማለት እንግዲህ ብሌን ቆርጣ ተነስታለች ማለት ነው። እና አሁን ላይ እንግዲህ ሀረግ ራሱ ማለት ነው እንዴት እሷ ነፍሰ ገዳይ ትሆናለች? ምንም እኮ ነፍሰ ገዳይ አትመስልም፣ በምንም አይነት መልኩ ነፍሰ ገዳይ እሷ አትመስልም። እንዴት ትሆናለች? ሰላም በፍጹም አይሆንም። እንዴት ነው እኔ ራሱ ከነፍሰ ገዳይ ጋር የምኖረው? ወንጀልንማ አሳልፌ ለፖሊስ መስጠት አለብኝ፣ መደወል አለብኝ በማለት እንግዲህ ሀረግም ለመደወል አስባ ነበረ ማለት ነው። ስልክ በምደውልበት ሰዓት ደግሞ ቃል ደግሞ እማዬ እንደዚህ ማድረግ የለብሽም፣ በፍጹም ሰላም ንጹህ ሴት ነች፣ ምንም ነገር አላደረገችም። ሲቀጥል ደግሞ የአሟሟታን ሁኔታ እኮ በደንብ አልነገርኩሽም፣ እባክሽን ስሚኝ አንዴ ከመደወልሽ በፊት በአዳምጪኝ በማለት እንግዲህ ያው አልማዝን የገደለቻት ደግሞ ለኔ ብላ ነው፣ እኔ ልትመታኝ ስትል ነበር፣ ለምንድን ነው ልጅን የምትመቻት? ልጅን እንዳትነኪብኝ በማለት ነው እንግዲህ በነገራችን ላይ ለቃል ስትከላከልላት ነች ማለት ነው። እንዲሁም ደግሞ ወይዘሮ አልማዝ በወደቀችበት ሰዓት ላይ እንግዲህ የጠረጴዛው ጫፍ ነበር የመታትና በዚያን ሰዓት ነበረ ራሷን የሳተችው ማለት ነውና ይሄን አጋጣሚ ተጠቅመው ነበረ አቶ በኃይሉ አልማዝ ሞታለች በማለት እንግዲህ ስለዚህ ሰላም እንድትፈራና እንዲሁም ደግሞ ሰላምን መጠቀሚያ እንዲያደርጓት ራሷ ቃልና አቶ በኃይሉ በማውራት ነበር ይህን ነገር ያደረጉት ማለት ነው። ስለዚህ ሁኔታውን እንዳለ ማለት ነው እንዴት እንደሞተችባትና እንዴት እንደሆነ በዚያን ታይም ነበረ እሷ ስለወደቀችና እንዲሁም ደግሞ ስለመታት ነው በዚያን ሰዓት ነው የሞተችው እንጂ እሷ ሆን ብላ ገላት አይደለም እናቴ፣ በዚህ መልኩ ነው። ስለዚህ ሰላም ንጹህ ሴት ነች በማለት እንግዲህ ለሀረግ ለእናቷ ትናገራለች። ሀረግም እጅግ በጣም ነው ያሳዘነቻት ማለት ነው። በነገራችን ላይ ሰላምን በጣም ወዳታለች። ጸባዩም ሁሉ ነገሯን በጣም ንጹህ ሴት እንደሆነችም ከዚህ በፊትም ሀረግም ስትናገር ነበረ። ምክንያቱም የዚህ ሁሉ አሸናፊ ሰላም አንቺ ትሆኛለሽ በእርግጠኝነት በማለት እንግዲህ እግዚአብሔር ከአንቺ ጋር ይሆናል፣ ከንጹዎች ጋር ነው የሚሆነው፣ በመጨረሻም አሸናፊ ትሆኛለሽ፣ ሁሉም ነገር እውነታው ይወጣል፣ የጊዜ ጉዳይ ነው፣ አይዞሽ፣ እኔ እንደ እህትሽን እይኝ፣ እህት እንዳለችሽ ቁጠሪ በማለት እንግዲህ ሀረግ ማለት ነው ሰላምን በዚያ መልኩ ነው የቀረበቻት ማለት ነው። እና እያንዳንዱን ነገር እንግዲህ ቃል እውነቱን ለሀረግ ለእናቷ ተናግራለች ማለት ነው። ሲቀጥል ደግሞ ቃል የተናገረችው ነገር አለ። በነገራችን ላይ ብሌን በቀለበት በማድረጓና ቃል ኪዳን በማድረጓ ከዳግም ጋር ማለት ነው ሰላምም እጅግ በጣም ደስተኛ ነች። እንዲሁም ደግሞ ሀረግም እጅግ በጣም ነው ደስ የሚለው፣ የብረት መዝጊያ ነው እኮ ያገኘሽው፣ በጣም ደስ ይላል በማለት እንግዲህ የብሌንን ደስታ ማለት ነው እሷም አብራ እየተደሰተች ትገኛለች። በዚህ ሰዓት ቃል እጅግ በጣም ነበር የተከፋችው። ጭራሽ እናቴም ራሱ በእኔ ሀዘን ትደሰታለች በማለት እንግዲህ እጅግ በጣም እንትን ስትል ነበር ማለት ነው። ሲቀጥል ደግሞ ሀረግ ለምንድን ነው ግን እሷ ባገባችው ወይንም ደግሞ እሷ ደስተኛ በሆነችው አንቺ ለምን ደስ አላለሽም? ቃል ምን ሆኖች ነው በማለት እህትሽ ማለት እኮ ነው እሷን በማለት እንግዲህ ስትነግራት እንዴ ማየ የራሴን የምወደውን የማፈቅረውን የምሳሳለትን ጓደኛዬን እኮ ነው ያገባችው። ዳግምን እኮ በጣም ነው የምወደው፣ በጣም ነው የማፈቅረው፣ ለዛ እኮ ነው ብሌን ያገባችው በማለት እንግዲህ ትነግራታለች። በዚያን ሰዓት እንግዲህ ለዛ ብላ ማለት ነው እሱን ስለምትወደው ስለምታፈቅረው ትናንትና እንኳን እንደዚያ የወደኩት እኮ በሱ ምክንያት ነው በማለት በግልጽ ማለት ነው ለሀረግ ለእናቷ ተናግራለች። አይዞሽ በቃ ለማለት ለማጽናናት ሞክራለች ማለት ነው። ሲቀጥል ደግሞ ቃል በፍጹም እሱና ዳግምና እሷ እኮ አይመጣጠኑም፣ እሷ እኮ የቤት ሰራተኛ ገረድ ነች፣ እንዴት ዳግምን እሷ ታገባዋል?
በማለት እንግዲህ ያው ብሌንን ለማሳነስ ሞክራ ነበር ቃል። ግን ደግሞ ሀረግ እንደሱ አይባልም ልጄ ምን ሆኖች ነው አሁን ያለሽበትን ቦታማ አትይ። ምክንያቱም አንቺም አንዲት የደሃ ልጅ ነሽ። እንዴት የመጣሽበትን እንዴት እንደዚህ ትረሻለች? ስለዚህ በእንደዚህ አይነት መልኩ ማሳነስ የለብሽም። የሰው ልጅ በሙሉ እኩል ነው በማለት እንዲሁም ደግሞ ፈጣሪ ሲፈቅድና ሲወድ ነው በፍቅር ስትታደይ ነው እንደዚህ አይነት ነገሮች የሚሆኑት በማለት እንግዲህ ልጇን ቆጣ ብላ ተናግራለች ማለት ነው። በነገራችን ላይ ሀረግ እጅግ በጣም መልካም ሴት ነች። ልክ እንደ ሰላም ነች ብልም ምንም እንትን የሚለው ነገር የለም። ምክንያቱም ከእውነት ጎን ነው የምትቆመው እስካሁን ባለው ነገር ማለት ነው። እና አሁን ላይ እንግዲህ ብሌን የሰላምን እውነታ ለማውጣት ቆርጣ ተነስታለች። እጅግ በጣም እየቃዠች ወይንም ደግሞ እየፈራች ስለሆነ እውነታዋ መውጣት አለበት ብላ ስላሰበች ማለት ነው። ከዚህ በፊት እንግዲህ ዳግም አልማዝን አይቻታለሁ በማለት ነግሯት ነበረ። ያንን አስታውሳ ዳግምን ጠይቀው ነበረ። ከዚህ በፊት አልማዝን አይቻታለሁ ብላል። ስለዚህ በእርግጠኝነት አልማዝ በህይወት ልትኖር ትችላለች እና ሰላም እጅግ በጣም ነው የተረበሸችው። የእሷን እውነታ ማውጣት አለብን ዳግም በማለት እንዲሁም ደግሞ ከወይዘሮ ገነት ላይ እንዳጋጣሚ ማለት ነው የአልማዝ እህት ስልክ እንዳለ ዳግም ይነግራታል ማለት ነው። በቃሽ ነገ መጥቼ እደውላለሁ አጣራለሁ። ሰላም በጣም ስለተረበሸች እና ነገሮቹ ስላልሆነ አቶ በኃይሉ እያስፈራራ ስለሆነ እውነታው መውጣት አለበት ብላም ስላሰበች ማለት ነው ቀጥታ ከወይዘሮ ገነት ቤት ነበር የሄደችው ማለት ነው። ወይዘሮ ገነት ቤት በሄደችበት ሰዓት ላይ እንግዲህ ስልኩን ይዛ ደውላላት ነበር። እንዲሁም ደግሞ የአልማዝን እህት ማለት ነው አውርታታለች። የአልማዝን እህት እንዳወራቻት አልማዝን ፈልጌ ነበር ስትላት እሺ አገናኝሻለሁ በማለት ነግራታለች። እጅግ በጣም ነበር ደስ ያላት ብሌን ማለት ነው። ያ ማለት እንግዲህ ያው አልማዝ በህይወት አለች እጅግ በጣም ነው ደስ የሚለው በማለት እንግዲህ እንዲሁም ደግሞ ሰላም ከጭንቀት እንደምትወጣ አስባለች ማለት ነው። በነገራችን ላይ ብሌን በጣም ጥሩ ነገር ነው ያደረገችው ማለት ነው። ሲቀጥል እንግዲህ ዳግምና እንዲሁም ደግሞ ሳሚ እየተጣሉ ነው አሁንም ማለት ነው። የዳግም ጓደኛ የሆነው ማለት ነው አቤል በዚህ መልኩ ጓደኛዬ ዳግም እንደዚህ ሲጠቃ ማየት አልፈልግም እሰራለታለሁ በማለት እንግዲህ ጓደኞቹን ሰብስቦ ሳሚን ለማጥቃት ወስኖ ነበረ እና ባደረገው ነገር እንዲሁም ደግሞ ደብድበውታል ማለት ነው። እና ለምንድን ነው እንደዚያ ያደረከው በማለት ደግሞ ሳሚ ከዳግም ጋር እንደዚያው ተጣልተዋል ማለት ነው። ዳግም ጋር በሚጣሉበት ሰዓት እንግዲህ ብሌን ደርሳለች ማለት ነው። በቃ አንተ ሁልጊዜ መማታት ሁልጊዜ መጣላት አይሰለችም እንዴ በማለት እንግዲህ ሳሚን እጅግ በጣም ነበር የተናገረችው ማለት ነው። ብሌን ሁልጊዜ እኮ አንቺ ዳግምን ነው የምሰሚው እኔ ምንም ነገር ብነግርሽም ውሸታም ነው የምትይኝ በማለት እንግዲህ እንዲሁም ጓደኞቹን ሰብስቦ ትናንትና ሊያስገድለኝ ነበር በማለት ግን ደግሞ ዳግም ምንም ነገር እንደማያውቅ እሷም ትነግረዋለች ማለት ነው። ከዚህ በፊት እንግዲህ ይህን ነገር ያደረገው ወይንም ደግሞ ስልክ ቁጥር የወሰደው ለካ አቤል ስልክ የወሰደው ያንተን ስልክ የወሰደው አንተን ለማግኘት ፈልጎ ነው ማለት ነው። አዎ እንደዛ ነገር ነው አቤል ነው የሚባለው በማለት እንግዲህ ሳሚም ይነግራታል። እና ስለዚህ ጉዳይ እኮ ዳግም ምንም ነገር አያውቅም ይህን ነገር ያደረገው ራሱ አቤል ነው። እባክህን ከዚህ በኋላ እናንተ ምንም ነገር መጣላት የለባችሁም አትጣሉ ሰላም ፍጠሩ በማለት እንግዲህ ያው ብሌንን ለመናገር እንትን ብላለች ማለት ነው። ግን ደግሞ ሳሚ በወቅቱ ያየው የብሌንን የእጇን ቀለበት ነበረ ማለት ነው። ቀለበቱን ባየ ሰዓት እጅግ በጣም ነበር እየደነገጠው ማለት ነው። እና ዳግም ነው እንዴ ቀለበት ያደረገልሽ ብሌን በማለት ጠይቋት ነበረ። አዎ ዳግም ነው ቀለበት ያደረገልኝ እኔና ዳግም እኮ እንዋደዳለን እናፋቀራለን ከዚህ በፊትም እኮ ነግሬ ነበር ሳሚ በማለት እሱ ግን እጅጉን በጣም ነበር የደነገጠው በነገራችን ላይ ማለት ነው። ድንግጥ ብሎ ነበር የቀረው እና ምንድነው የሆንኩ ሳሚ ተረጋጋ በማለት እንግዲህ ብሌንም እሱን ለማረጋጋት ስጠራው ነበር ማለት ነው። ግን ደግሞ ሳሚ በፍጹም በቃ ቆሞ መመልከት ይብን ራሱ አልቻለም። ራሱን በእጁ እየነቀነቀ ነበር ሲሄድ የነበረው ማለት ነው። ብቻ ግን ያው ብሌን ቀለበት በማድረጓ የቃል ኪዳን ቀለበት በማድረጓ ሳሚ እጅጉን በጣም ነበር የተረበሸው። ምክንያቱም በጣም ይወዳታል፣ ያፈቅራታል፣ አገባታለሁ፣ የኔ አደርጋታለሁ ብሎ የሚመኛት ሴት ነበረች። እንዲሁም ደግሞ ለእሷ በጣም ብዙ ዋጋ እየከፈለላት ነበረ ማለት ነው። ምክንያቱም እውነተኛ ህይወት
ህይወቷን ለመመለስ ማለት ነው። ትክክለኛ እናቷ ማን እንደሆነች እንዲሁም ደግሞ ለእሷ የሚገባትን ንብረቷን ሁሉ ነገሯን ለእሷ የሆነን ነገሮች በመመለስ ማለት ነው ህይወቴን አሳልፌ እሰጣለሁኝ በማለት ብዙ ነገሮች ሲያግዛት ነበረ። አሁን ላይ ግን ልቡ በጣም ነው የተሰበረው ማለት ነው። ቀለበት አድርጋ ሲያያት ማለት ነው። እና አሁን ሳሚ በዚያው ይቀራል ወይንስ ደግሞ ብሌንን ፈልጎ በድጋሚ ተመልሶ ይመጣል? በነገራችን ላይ የብሌን እውነታ ሊያወጣ የሚችለው አንድና አንድ ራሱ ሳሚ ነው ብዬ ነው የማስበው ማለት ነው። በተለያዩ መረጃዎችን እንትን በማድረግ እውነታውን ስለሚያውቀው እሱን ነገር የሚያጋልጠው አንድና አንድ ሳሚ ነው ብዬ አስባለሁ። በእርግጥ ሌሎቹ ማጋለጥ ከፈለጉ ያጋልጡታል። ግን ደግሞ ያው አቶ በኃይሉም የራሱን ጥቅም ነው እያስቀደመ ያለው፣ ቃልም እንደዚያው የራሷን ጥቅም ነው ማለት ነው። ብቻ ግን የብሌንና እንዲሁም ደግሞ የሰላም እናትና ልጅነት ማለት ነው መታወቅ መቻል አለበት። ብዙ መንዛዛት የለበትም። ለምንድን ነው እንደዚህ የሚሆነው የሚሉም ተመልካቾች አሉ። እንግዲህ እኛም በተስፋ እንጠብቃለን። እውነት ትዘገያለች እንጂ አንድ ቀን ማለት ነው መውጣቱ አይቀርም ማለት ነው። ውድ ቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማቸው ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።